በተለምዶ ስለ ሕክምና ምርመራ ስናነሳ ግልጽ ሆነ የሚጠበቅ ውጤት አለ አይደል? አዎ፣ ልክ እንደ ምህንድስና ማለት ነው። በትክክል ማለት አንድ ሰው እጁን ቢሰበር የኤክስሬይ ምስሉ ያንን የተሰበረ አጥንት ነጭ መስመር ቁልጭ አድርጎ ያሳያል። ሐኪሙም ጣቱን ጠቆም አድርጎ ችግሩ እዚህ ጋ ነው፣ መፍትሄው ደግሞ ይሄ ነው ይላል። በቃ ነገሩ ጥቁርና ነጭ ነው። ልክ ነሽ። አጥንቱ ወይ ተሰብሯል ወይ አልተሰበርም የሚል መደምደሚያ ላይ ይደረሳል። በጣም ግልጽ የሆነ ግንኙነት ነው ያለው። ነገር ግን የአንድን አገር የኢኮኖሚ ወይም የደህንነትና የማህበራዊ ሁኔታ ጤና ለመመርመር ስንሞክር ያ የኤክስሬይ ማሽን በፍጹም አይሰራም። አዎ፣ በፍጹም አይሰራም። በተለይ አሁን በኢትዮጵያ ያለውን ወቅታዊ ሁኔታ ስንመለከት እጅግ በጣም ውስብስብ እና እርስ በርሱ የሚጋጭ በሚመስል መልክዓ ምድር ውስጥ ነው ያለ ነው። ለዚህ ጥልቅ ዳሰሳችን የተጠቀመንባቸውን የዜና ዘገባዎችና የኢንቨስትመንት ፎረም መረጃዎች ስንመለከት ይሄ በግልጽ ይታያል። እውነት ነው። መረጃዎቹ እርስ በርሳቸው የሚላተሙ ነው የሚመስሉት። እስቲ አስቡ፣ በዚህ ሳምንት ውስጥ ብቻ የሰማናቸውን 2 ትልልቅ ዜናዎችን ውሰድ። በአንድ በኩል አገሪቱ በቢሊዮኖች የሚቆጠር ዶላር የሚያወጡ ታሪካዊ የኢንቨስትመንት ስምምነቶችን ፈርማለች። አዎ፣ ትልልቅ ዜናዎች ነበሩ። በሌላ በኩል ደግሞ በትክክል በዚያው ሳምንት የመንግስት ሰራተኞች በነዳጅ እጥረት እና በትራንስፖርት ችግር ምክንያት በግዳጅ የዓመት ፈቃድ እንዲወጡ እና ቤታቸው እንዲቀመጡ ታዘዙ። የቢሊየን ዶላር ፊርማዎችና መጓጓዣ ያጡ ሰራተኞች፣ ይህ እንዴት ሊሆን ቻለ? እዚህ ላይ አስገራሚው ነገር ይሄ ተቃራኖ ለምን ተፈጠረ የሚለው ነው። ምን መሰለሽ፣ እነዚህ ክስተቶች የተነጠሉ አጋጣሚዎች አይደሉም። ይልቁንም አሁን ላይ አገሪቱ ያለችበትን እውነተኛ የመቋቋም አቅም የሚፈትን የጭንቀት ፈተና የምንለውን በትክክል እያሳዩን ነው። ማለት በኢኮኖሚክስ ቋንቋ ስትሬስ ቴስት የሚባለውን። ልክ ነሽ። በአንድ በኩል የረዥም ጊዜ ኢኮኖሚ ራዕይና የውጭ ካፒታልን የመሳብ ከፍተኛ ፍላጎት አለ። በሌላ በኩል ደግሞ ያንን ራዕይ መሬት ላይ ለማውረድ ሲሞክር የሚያጋጥሙ የዕለት ተዕለት ማነቆዎች አሉ። እሺ፣ እንግዲህ ነገሩን ደረጃ በደረጃ እንፍታው። መጀመሪያ ወደ ኢኮኖሚውና ወደ በጎ ዜናው እንግባ። በቅርቡ ኢንቨስት ኢን ኢትዮጵያ 2018 የሚል ትልቅ የኢንቨስትመንት ፎረም ተካሂዶ ነበር። አዎ፣ በጣም ትልቅ መድረክ ነበር። እኔ እስከማውቀው ድረስ የመንግስት የመጀመሪያው እቅድ ምናልባት 2 ቢሊዮን ተኩል ዶላር አካባቢ ለመሳብ ነበር አይደል? አዎ፣ የመጀመሪያው እቅድ 2.4 ቢሊዮን ዶላር ነበር። ነገር ግን መጨረሻ ላይ የተገለጸው ቁጥር በእርግጥም አስገራሚ ነበር። የተፈረሙት ስምምነቶች አጠቃላይ መጠን 13.1 ቢሊዮን ዶላር ደርሷል። ኤኮ ከታሰበው በላይ ከ5 እጥፍ ይለቃል። እውነት ነው። በጣም ትልቅ ዘለል ነው። ከዚህ ውስጥ ጉልህ ስፍራ የሚይዘው የቻይናው ሚንግያንግ ኩባንያ የገባው የ10 ቢሊዮን ዶላር ስምምነት ነው። አዎ፣ ያንን ስምምነት መረጃዎች ላይ አይቼዋለሁ። አረንጓዴ አሞኒያ ለማምረት ነው የተባለው። አሁን 10 ቢሊዮን ዶላር እጅግ ግዙፍ ገንዘብ መሆኑ ግልጽ ነው። ግን እኔን የገረመኝ ይህ አረንጓዴ አሞኒያ የሚባለው ነገር ምንድን ነው? ማለት ለተራው ዜጋ ኑሮ ምን ፋይዳ አለው? በጣም ጥሩ ጥያቄ ነው። ነገሩን ከስሩ ስንመለከተው ኢትዮጵያ በአሁኑ ወቅት ካላት ትልቁ የኢኮኖሚ ህመም አንዱ የውጭ ምንዛሬ እጥረት ነው። አዎ፣ እሱማ የዘውትር ርዕሳችን ነው። መንግስት በየዓመቱ እጅግ ከፍተኛ የሆነ የውጭ ምንዛሬን አውጥቶ ወደ አገር ውስጥ ከሚያስገባቸው ነገሮች መካከል አንዱ የግብርና ማዳበሪያ ነው። ታዲያ አሞኒያ ለማዳበሪያ ምርት ዋነኛው ግብዓት ነው። ማለት ሚንግያንግ ይህኑ ሊሰራ ነው? ልክ ነሽ። ሚንግያንግ ሊሰራ ያቀደው የኢትዮጵያን ታዳሽ ኃይል ማለትም የውሃና የነፋስ ኃይልን በመጠቀም ይህንን አሞኒያ በአገር ውስጥ ማምረት ነው። እንዴ! ማለት ለዘመናት በውጭ ምንዛሬ ስንገዛው የነበረውን ማዳበሪያ እዚሁ አገር ውስጥ መተካት እንችላለን ማለት ነው? በትክክል። ይህ አረንጓዴ አሞኒያ በአገር ውስጥ ሲመረት በመጀመሪያ ደረጃ መንግስት ለማዳበሪያ ግዢ የሚያወጣውን በሚሊዮኖች የሚቆጠር ዶላር ያድናል። ይህ ትልቅ እፎይታ ነው። ያ የዳነ ዶላር ደግሞ ለሌሎች መሰረታዊ ፍላጎቶች ይውላል። የብርን የመግዛት አቅም ያረጋጋል፣ ብሎም የዋጋ ንረትን ለመቆጣጠር ይረዳል። በረጅም ጊዜ የውጭ ምንዛሬ ጥገኝነትን የሚሰብር መዋቅራዊ ለውጥ ነው ያመጣው። ይገርማል። ሌላው እኔ ያየሁት በማዕድን ዘርፍ ራሽሜ ግሩፕ የሚያፈሰው 235 ሚሊዮን ዶላር ስምምነት ነው።
ግን ከዚህ ሁሉ በላይ ትኩረቴን የሳበው የፋይናንስ ዘርፉ መከፈት ነው። አዎ፣ እሱም ሌላው ትልቅ ዜና ነው። አይቢ ግሩፕ የተባለ ዓለም አቀፍ የፋይናንስ ተቋም ወደ ኢትዮጵያ በመግባት የውክልና ቢሮውን ከፍቷል። የውጭ ባንኮች መግባት መጀመራቸውን ሰምቻለሁ። ግን ይህ የተለየ ተቋም መግባቱ ለምንድን ነው ትልቅ ዜና የሆነው? ምን መሰለሽ፣ የኢትዮጵያ የወጪና ገቢ ንግድ ከ95 በመቶ በላይ የሚያልፈው በጅቡቲ ወደብ በኩል ነው። ይህ አይአይቢ ግሩፕ ደግሞ በጅቡቲ የንግድ መስመር ላይ የፋይናንስ ልውውጥን በማቀላጠፍ ረገድ ከፍተኛ ልምድ አለው። ማለት የሎጂስቲክስ ፋይናንሱን ነው የሚያቀላጥፈው? አዎ፣ ዕቃ ወደብ ላይ ደርሶ የባንክ ሰነድ እና የክፍያ ማረጋገጫ ወይም ሌተር ኦፍ ክሬዲት እስኪስተካከል ሳምንታት ከሚፈጅ በእነዚህ ዓለም አቀፍ ተቋማት በኩል ንግዱ እጅግ ፈጣን ይሆናል ማለት ነው። ይሄ ሁሉ ሲሰማ እጅግ በጣም ተስፋ ሰጪ ነው። ግን ቅድም እንዳልኩህ እኔን ያወዛገበኝ ያለው ሌላ ጉዳይ አለ። ይሄ እኮ ልክ እጅግ ዘመናዊ ማሽነሪዎች የተገጠሙለት ትልቅ ፋብሪካ ገንብተህ ግን የዋናው በር መክፈቻ ቁልፍ እንደማጣት ነው የሚመስለኝ። እንዴት ማለት? ቁልፍ ማጣት ስትይ? ማለት እነዚህ ኢንቨስተሮች ቢሊዮኖችን ይዞ መጥተው መሬት ላይ ስራ ሲጀምሩ የሚያጋጥማቸው ተግዳሮት ከፖሊሲው ጋር አብረው የሚሄድ አይደለም። በዚያው ፎረም ላይ እኮ የባለ ሀብቶች ቅሬታም ተሰምቷል። አዎ፣ የፖሊሲ ማሻሻያና የተግባር አፈጻጸም ክፍተት የምንለው እሱ ነው። በፎረሙ ላይ ምን የተለየ ነገር አስተዋለሽ? ለምሳሌ የሲሲሲሲ የተባለው ትልቅ የቻይና ኮንስትራክሽን ኩምፓኒያ ስራ አስኪያጅ ዌይ ኪያንጊው ያነሱት ጉዳይ አለ። ኩምፓኒያቸው በኢትዮጵያ ውስጥ 9600 ሰራተኞች አሉት፣ ግን ለባለሙያዎቻቸው የሚሰጠው ቪዛ የ3 ወር ብቻ ነው አሉ። የ3 ወር ቪዛ ለሜጋ ፕሮጀክት? አዎ፣ አስበው 10 ቢሊዮን ዶላር የሚያወጣ ሜጋ ፕሮጀክት እየሰራ ዋና መሐንዲስህ በየ3 ወሩ ቪዛ ለማሳደስ ቢሮክራሲ ውስጥ መንከራተት አለበት። ሌላው ደግሞ በኢንዱስትሪ ፓርኮች ውስጥ ያሉ አምራቾች ያነሱት ነው። በባንኮች መካከል ባለው የገንዘብ ዝውውር ገደብ ምክንያት ዕቃ መግዛትም ሆነ ሰራተኛ መክፈል ፈተና እንደሆነባቸው ነው የተናገሩት። ይህ እንግዲህ ትልቅ እንቅፋት ነው። አዎ፣ መንግስት ከላይ ትልቅ ፖሊሲ ቀይሮ በሮችን ሲከፈት ከታች ያለው የባንክ ዝውውርና የኢሚግሬሽን ቪዛ አሰራር እንዴት እንቅፋት ይሆናል ብዬ ነው። እዚህ ላይ ነው እንግዲህ ትልቁ የሽግግር ፈተና የሚታየው። በመንግስት ከፍተኛ አመራር ደረጃ ያሉ ፖሊሲ አውጪዎች የውጭ ቀጥታ ኢንቨስትመንት ለማምጣት ከፍተኛ ፍጥነት ያለው ሪፎርም እያደረጉ ነው። ነገር ግን ያ ፖሊሲ ወደ ታች ወርዶ አስተዳደራዊ እርከን ላይ ሲደርስ ማለት ቪዛ በሚመጣው ባለሙያ ዘንድ ማለት ነው። አዎ፣ ቪዛ በሚመታው ባለሙያ ወይንም በባንክ ቴለሩ ወይንም በጉምሩክ ፈታሹ ዘንድ ሲደርስ የአሰራር ባህሉ አልተቀየረም። ባለሀብቶች የሚፈልጉት ፈጣን እና ሊተነበይ የሚችል አሰራር ነው። የ3 ወር ቪዛ መስጠት ማለት ያ ሰው ግማሽ ጊዜውን ሥራ በማሰራት ፈንታ ወረቀት በማሳደድ ያሳልፋል ማለት ነው። እውነት ነው። ማሻሻያዎቹ ሙሉ ለሙሉ ፍሬ እንዲያፈሩ ይህ የመዋቅርና የተግባር ክፍተት በፍጥነት መታከም አለበት። ታዲያ ይህ የተግባር ክፍተት በኢንዱስትሪ ፓርኮች ብቻ ሳይሆን በዕለት ተዕለት ኑሯችንም ላይ በግልጽ እየታየ ነው። ምክንያቱም ከኢንቨስትመንት ወረቀቶችና ከዓለም አቀፍ መድረኮች ወርደን አዲስ አበባ ጎዳናዎች ላይ ስንመጣ የምናገኘው እውነታ ሌላ ነው። የዕለት ተዕለት ኑሮ በነዳጅ ቀውስ ክፉኛ እየተመታ ነው። አዎ፣ አሁን እያየነው ያለው እውነታ እሱ ነው። እና ነገሩ ከየት እንደመጣ ስታየው ደግሞ ይገርማል። በመካከለኛው ምስራቅ ያለው ጂኦፖለቲካዊ ውጥረት ማለት ነው አይደል? አዎ፣ ጦርነቱ ያለው እዚያ ነው። ነገር ግን እዚህ ኢትዮጵያ ውስጥ የመንግስት ሰራተኞች በግዳጅ ዓመታዊ እረፍት እንዲወጡ መመሪያ እየተላለፈ ነው። ለምሳሌ ኢትዮ ኢንጂነሪንግ ግሩፕ ቁልፍ ለሆኑ ሰራተኞች ብቻ በስራ ላይ መቆየት እንደሚገባቸውና ሌሎቹ የእረፍት ፈቃድ ወስደው ቤታቸው እንዲቀመጡ የውስጥ ማስታወሻ አውጥቷል። ትክክል። ሰራተኞችም ወደ ቢሮ ለመጓዝ የህዝብ ትራንስፖርትን ብቻ መጠቀም እንዳለባቸው ተገልጿል። ግን እስቲ ንገረኝ፣ ሰራተኛን ቤቷ አሳርፎ ደሞዝ መክፈል ዘላቂ የኢኮኖሚ ስትራቴጂ ነው ወይስ በቃ መውጫ ሲጠፋ ለጊዜው የተለጠፈ ማስታገሻ? ይህ በግልጽ እና በማያሻማ ሁኔታ የችግር ጊዜ አስተዳደር ወይም ክራይሲስ ማኔጅመንት እርምጃ ነው። ነገሩን ከስሩ ለማስረዳት በመካከለኛው ምስራቅ ያለው ጦርነትና በተለይም የሆርሙዝ ስትሬት መዘጋት ወይም ስጋት ውስጥ መውደቅ ዓለም አቀፍ የነዳጅ አቅርቦት ላይ የፈጠረው ድንጋቴ ቀላል አይደለም። አዎ፣ የሆርሙዝ ስትሬት በጣም ወሳኝ መስመር ነው። ልክ ነሽ። የሆርሙዝ ስትሬት በዓለም ላይ ካለው የነዳጅ ዝውውር 20 በመቶ የሚያልፍበት ወሳኝ የደም ስር ነው። እሱ ሲስተጓጎል
ዓለም አቀፍ የነዳጅ ዋጋ ከታሰበው በላይ ይተኩሳል። ያ ማለት ደግሞ እኛን ቀጥታ ይመታናል ማለት ነው። በሚገባ ኢትዮጵያ በዓመት ከ4 ቢሊዮን ዶላር በላይ ለነዳጅ ግዢ ታወጣለች። አስቢው፣ ይህ ማለት አገሪቱ ከምታስገባው አጠቃላይ የገቢ ዕቃ 20 በመቶውን የሚይዘው ነዳጅ ነው። እንዴ 20 በመቶ? ይህ እጅግ በጣም ብዙ ነው። አዎ። ስለዚህ የነዳጅ አቅርቦቱ እጅግ አሳሳቢ ደረጃ ላይ ሲደርስ መንግሥት ምን ምርጫ አለው? ያለውን ውስን ነዳጅ ቅድሚያ ለሚሰጣቸው ነገሮች መዋል አለበት። ለምሳሌ ለሕዝብ የዕለት ተዕለት የምግብ ስርጭት እንዲሁም ታላላቅ ፕሮጀክቶች እንዳይቆሙ ማድረግ አለበት። አሃ፣ ለዛ ነው መኪኖች እንዲቆሙ የተደረገው። አዎ፣ ለምሳሌ አዲሱ የቢሾፍቱ ዓለም አቀፍ አውሮፕላን ግንባታ ብቻ በወር 15 ሚሊዮን ሊትር ነዳጅ ይፈልጋል። እነዚህን ለማስቀጠል ሲባል ነው አላስፈላጊ የሆነው የመንግሥት መኪኖች እንቅስቃሴ እንዲገደብና ሰራተኞች እንዲያርፉ የተደረገው። ግን እኮ ይሄ የሚገርም አጋጣሚ ፈጥሯል። ይህ ከውስ ምንም እንኳን ኑሮን ቢያክብድም አገሪቱ ወደ ኤሌክትሪክ ተሽከርካሪዎች የምታደርገውን ሽግግር ልክ እንደ አጣዳፊ አክማ አፋጥኖታል። አዎ፣ ይሄ ጥሩ ጎኑ ነው። ታስታውሳለህ? ከጥቂት ዓመታት በፊት የኤሌክትሪክ መኪኖች ቁጥር 7000 አካባቢ ብቻ ነበር አይደል? ዛሬ ላይ ያየዋቸው መረጃዎች እንደሚያሳዩት ከ115000 በላይ ደርሷል። አዎ፣ ይህ በጣም አስገራሚ ዘለል ነው። መንግሥት ሙሉ በሙሉ ተገጣጥሞ ለሚመጡ የኤሌክትሪክ መኪኖች ታክሱን ወደ 15 በመቶ አወርዶታል። ከፊል ለሚገጣጠሙ ወደ 5 በመቶ፣ እንዲሁም አገር ውስጥ ሙሉ በሙሉ ለሚገጣጠሙ መለዋጫዎች ደግሞ ወደ 0 በመቶ ዝቅ አድርጎታል። ግን እዚህ ላይ ለምንድን ነው እንዲህ የተለያየ ታክስ መጠን ያደረገው? ለምን ሁሉንም 0 አያደርገውም? ምን መሰለሽ፣ ስትራቴጂው መኪና ማስገባት ብቻ አይደለም። 0 በመቶ የተደረገው አገር ውስጥ ለሚገጣጠሙት መሆኑ ትልቅ ትርጉም አለው። ማለት ፋብሪካ እንዲከፈት ተፈልጎ ነው? በትክክል መንግሥት የውጭ ኩባንያዎች መለዋጫውን አምጥተው እዚሁ አገር ውስጥ ፋብሪካ ከፍተው እንዲገጣጠሙ ነው የሚፈልገው። ይህ ሲሆን የሥራ ዕድል ይፈጥራል፣ የቴክኖሎጂ ሽግግር ያመጣል። አሃ፣ በአጠቃላይ ይህ ከውስ ወደ አዲስ መፍትሄ እየመራን እንደሆነ ማሳያ ነው ማለት ነው። አዎ፣ የነዳጅ ትግኝነት የውጭ ምንዛሬን ከማሟተቱም በላይ ቅድም እንዳየነው አገሪቱን ለዓለም አቀፍ ጂኦፖለቲካዊ ንዝረቶች ተጋላጭ ያደርጋታል። ስለዚህ በአገር ውስጥ ከሚመነጨው ታዳሽ ኃይል ጋር የተሳሰረው የኤሌክትሪክ ተሽከርካሪዎች ስትራቴጂ የአካባቢ ጠበቃ ጉዳይ ብቻ ሳይሆን እጅግ ጠንካራ የኢኮኖሚ ደህንነት ፖሊሲ ሆነዋል ማለት ነው። እሱማ ልክ ነህ። ኤሌክትሪክ መኪና ለከተማ ውስጥ ትራንስፖርት ድንቅ መፍትሄ ሊሆን ይችላል። ግን ችግሩ ቦይንግ 777 አውሮፕላንን በባትሪ ማብረር አይቻልም። እሱም አይታሰብም። የነዳጅ ቀውሱና በመካከለኛው ምስራቅ ያለው ጦርነት የየብስ ትራንስፖርቱን ብቻ ሳይሆን አቪዬሽኑንም ክፉኛ እየመታው ነው። የኢትዮጵያ አየር መንገድ በዚህ ጦርነት ምክንያት ወደ 10 መዳረሻዎች ማለትም ዱባይ፣ ቴልአቪቭ፣ አማንን ጨምሮ በረራዎችን ለማቋረጥ ተገዷል። አዎ፣ እና ያመጣው የፋይናንስ ኪሳራ ቀላል አይደለም። ዘገባዎች እንደሚያሳዩት አየር መንገዱ በእነዚህ የተቋረጡ በረራዎች ምክንያት በአንድ ሳምንት ውስጥ ብቻ 137 ሚሊዮን ዶላር ገቢ አጥቷል። በአንድ ሳምንት 137 ሚሊዮን ዶላር? ይህ እኮ አእምሮን የሚያዞር ቁጥር ነው። ቀጠናዊ ፖለቲካና ጦርነት ምን ያህል ቀጥተኛና ፈጣን የኢኮኖሚ ተጽዕኖ እንዳለን ያሳየ ነው። እና ይሄ በቀጥታ ወደ ሰፊው የቀጠናው ውጥረት ያመጣናል። አዎ፣ ቀጠናው አሁን ላይ በጣም ሞቀዋል። በአሁኑ ወቅት የባህር በር ፍለጋን ተከትሎ የተፈጠረው ማዕበል እጅግ አሳሳቢ ነው። እያንዳንዱ ጎረቤት ሀገር በከፍተኛ ጥርጣሬ ነው የሚታየው። ለክክክል ከኤርትራ ጋር ያለው ውጥረት ከፍተኛ ደረጃ ላይ መድረሱንና በድንበር አካባቢ ወታደራዊ እንቅስቃሴዎች እንዳሉ ዘገባዎች ያመለክታሉ። የሱዳን መንግስት በበኩሉ ኢትዮጵያን የድሮን ጥቃት መነሻ ሆናለች ሲል ወንጅለዋል። እርግጥ ነው ኢትዮጵያ ይህንን ሙሉ በሙሉ አስተባብላለች። አዎ፣ አስተባብላለች። ወደ ላይ ስንወጣ ደግሞ ግብጽ በቀይ ባህር ደህንነት ላይ የራሷን ወታደራዊ አቋም በሶማሊያ በኩል ያንጸባረቀች ነው። እስራኤልም ለሶማሌላንድ ዕውቅና ልትሰጥ ትችላለች የሚሉ መረጃዎች እየወጡ ነው። ነገሩ ሁሉ የተወሳሰበ ነው። ይህ ሁሉ ሲታይ ልክ አንድ ሰው የቼስ መጫወቻ ጠረጴዛውን በእግሩ የረገጠው ነው የሚመስለው። አሁን እዚህ ላይ ሚዛናዊ የሆነን ስናስበው ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት በቀጠናው ያላትን ተጽዕኖ እያሳደገላት ነው ወይስ ይበልጥ እያገለላት ነው የምታስበው? ያ እንግዲህ ለቀጣዮቹ 10 ዓመታት የአፍሪካ ቀንድን ዕጣ ፈንታ የሚወስን ትልቅ ጥያቄ ነው። ጉዳዩን በሁለት ተቃራኒ ግን እኩል ክብደት ባላቸው አቅጣጫዎች ማየት አለብን። እሺ፣ እንዴት?
በአንድ በኩል የኢትዮጵያን መውረቃዊ እውነታ እንመልከት። ከውጪ ከምናየው ማለት ነው። ከ120 ሚሊዮን በላይ ሕዝብ ያላት፣ ኢኮኖሚዋ በፍጥነት እያደገ ያለ አገር የራሷ የሆነ ሉዓላዊ የባህር በር ማግኘት አለመቻሏ እጅግ አደገኛ የሆነ ማነቆ ነው። አዎ፣ እሱማ ታወቀ ነው። የባህር በር ጥያቄው ለሀገሪቱ የረዥም ጊዜ ህልውናና የኢኮኖሚ ነጻነት ወሳኝ መሆኑን የሚደግፉ ጠንካራ መከራከሪያዎች አሉ። ቅድም ያነሳነውን $13 ቢሊዮን ኢንቨስትመንት አምጥሼ ዕቃውን ወደ ውጭ የምትልኪበት የራስሽ አስተማማኝ በር ከሌለሽ ሁሌም የሌሎች አገራት በጎ ፈቃድ ላይ የተንጠለጠለ ኢኮኖሚ ነው የሚኖርሽ። ልክ ነህ። ያለ ባህር በር ያ ሁሉ ምርት እንዴት ተወዳዳሪ ሆኖ ዓለም አቀፍ ገበያ ይደርሳል የሚለው ትልቅ መከራከሪያ ነው። በትክክል። በሌላ በኩል ደግሞ የዚሁ የባህር በር ጥያቄ አቀራረብና ፍላጎት ከጎረቤት ሀገራት ጋር የፈጠረው የፖለቲካና የደህንነት ስጋት አለ። ይህ አካሄድ የቀጠናውን ታሪካዊ ኃይል ሚዛን እያናወጠው ነው። አዎ፣ ጎረቤቶች ስጋት ገብቷቸዋል። ጎረቤት ሀገራት ይህንም ፍላጎት እንደ ሉዓላዊነት ስጋት በማየት አዲስ የጥምረት ለውጦችን እየፈጠሩ ነው። ይህ ደግሞ ቀጠናውን ወደ ትልቅ ወታደራዊ ውጥረት ያስገባው ነው። መረጃዎቹ በግልጽ እንደሚያሳዩት እኛ የትኛውንም ወገን ሳንደግፍ ውረታውን ብቻ ስንመዝነው ይህ የባህር በር ፍለጋ የኢትዮጵያን የውጭ ግንኙነትና የቀጠናውን ደህንነት ከመሠረቱ አናግቶታል ማለት እንችላለን። እውነት ነው። ወደንም ጠላንም አካላዊ ድንበሮቻችንና የቀይ ባህር ዳርቻዎች በጂኦፖለቲካዊ ውጥረት እየታመሱ ነው። ግን አስገራሚው ነገር በመሬት ላይ የሁሉ ትኩሳት እያለ ኢትዮጵያ በሌላ በኩል ዲጂታል ድንበሯን እያሰፋች መሆኑ ነው። አዎ፣ የዲጂታል ኢኮኖሚው እንቅስቃሴ በእርግጥም ፈጣን ነው። መረጃዎች እንደሚያሳዩት $1 ቢሊዮን በጀት የተመደበለት የአርቲፊሻል ኢንተለጀንስ ማዕከል እየተገነባ ነው። የኤአይ ዩኒቨርሲቲ ለመክፈትም እቅድ አለ። ይሄ በጣም ትልቅ እርምጃ ነው። እንደውም ለዘመናት በባህላዊ መንገድ ሲካሄድ በነበረው የቡና ንግድ ላይ ሳይቀር ዓለም አቀፍ ተቀባይነትን ለማሳደግ የዓለም ዘመናዊ ዲጂታል የክትትል ስርዓት መጀመሩን አንብቤያለሁ። ይህን ሁሉ ስትሰማ ልክ በአፍሪካ ቀንድ ላይ ዋካንዳ የምትባል የቴክኖሎጂ ከተማ እየተገነባች ያለች ይመስላል። ዋካንዳ አሪፍ አገላለጥ ነው። ግን እዚህ ላይ ልሞግ ተፈልጋለሁ። ይህ ሁሉ ጥሩ ሆኖ ሳለ መሰረቱን ሳንገነባ ጣሪያውን የሰራን ነው ወይ ብዬ እንድጠይቅ የሚያደርግ አንድ ትልቅ ክስተት አይቻለሁ። መሰረቱን ሳንገነባ እስቲ ምን አይነት ክፍተት አይሽ? እንዴ የ1.7 ቢሊዮን ብር የፊንቴክ ማጭበርበር ወንጀልን አልሰማም? የኤሌክትሪክ መኪና እናቀርባለን ያሉት ሰዎች ጉዳይ። አዎ፣ ይህ ጉዳይ እኮ የቴክኖሎጂ ህልማችንን እና የመሬት ላይ እውነታችንን ፍርጥጥር አድርጎን ያሳየው። የፌዴራል ፖሊስ እንዳጋለጠው ዳንኤል ዮሐንስ እና ግርማ ገብረ ሚካኤል የተባሉ 2 ግለሰቦች ፊንቴክ ኢንቨስትመንት በሚል ስም ድርጅት ይከፍታሉ። አዎ፣ በጣም አነጋጋሪ ጉዳይ ነበር። ከዚያም ከ1200 በላይ ዜጎችን በታዋቂ አርቲስቶች ስም በማሳመን አታለዋል። ሰዎች 950 ሺህ ብር ከከፈሉ የቻይናውን ታዋቂ BYD የኤሌክትሪክ መኪና እናስረክባለን ብለው መኪኖቹን ሳይገዙ ከ1.7 ቢሊዮን ብር በላይ ሰብስበዋል። ይህ እጅግ በጣም ያሳዝናል። ታዋቂ አርቲስቶች ይህንን አስታውቀዋል ተብሎም በፖሊስ ቁጥጥር ስር ውለዋል። ታዲያ እኔ የምለው የዲጂታል ኢኮኖሚ ራዕይ ይዘን የኤአይ ማዕከል እየገነባን ህዝባችን በዚህ ደረጃ ለዲጂታል የፋይናንስ ማጭበርበር ከተጋለጠ ህጋዊ ማዕቀፎቻችን ከቴክኖሎጂው ፍጥነት ጋር አብሮ የተጓዙ አይደለም ማለት አይደለም? እጅግ በጣም ትክክለኛ መልከታ ነው። እዚህ ላይ ያለው መዋቅራዊ ችግር የፈጣን የቴክኖሎጂ ሽግግርና የቁጥጥር ስርዓት አለመመጣጠን ነው። በአጠቃላይ ዓለም ላይ እንደሚታየው ቴክኖሎጂ ሁልጊዜም ከህግ ይቀድማል። ፈጣሪዎች አዲስ ነገር ይዘው ሲመጡ ህጉ ጋና እየተንፋቀቀ ነው ማለቴ። በትክክል የዲጂታል ራዕዩ ለአገሪቱ እድገት በተለይም ወጣቱን የሥራ ኃይል ለመያዝ እጅግ አስፈላጊ ነው። ነገር ግን ጠንካራ የሳይበር ደህንነት ሕግጋት፣ ጥብቅ የፋይናንስ ቁጥጥር እና ከሁሉም በላይ ደግሞ የህብረተሰብ የግንዛቤ ማስጨበጫ ከሌለ አገሪቱን ለእንዲህ አይነት አደጎች ያጋልጣታል። ልክ ነው። ህዝቡ በቴክኖሎጂው ላይ ያለው እምነት ይሸረሸራል። አዎ፣ ይህ የ1.7 ቢሊዮን ብር ማጭበርበር በሚያመጣው ትልቁ አደጋ ገንዘቡ መጥፋቱ ብቻ አይደለም፣ ዜጎች በዲጂታል የፋይናንስ ስርዓቱ ላይ ሊኖራቸው የሚችለውን እምነት ማጥፋቱ ነው። እምነት ከሌለ ደግሞ ዲጂታል ኢኮኖሚ ሊገነባ አይችልም። ሰዎች ወደ ኋላ ተመልሰው ገንዘባቸውን ትራስ ስር ማስቀመጥ ይጀምራሉ ማለት ነው። አዎ። ስለዚህ የቴክኖሎጂ እድገቱ እና የቁጥጥር ማዕቀፉ ጎን ለጎን በተጓዳኝ ካላደጉ
ያሰብነው ዋካንዳ የዲጂታል ወንበዴዎች መጫወቻ ነው የሚሆነው። እውነት ነው። እስካሁን የተነጋገርናቸውን ጉዳዮች በአንድ ላይ ስናያቸው አገሪቱ በእርግጥም እጅግ አስገራሚ በሆነ መገናኛ መስቀለኛ መንገድ ላይ ትገኛለች። አዎ፣ ዛሬ አነሳናቸውን ነጥቦች ስናጠቃልለው ሲውሉ በጣም ሰፊ ነው። ኢትዮጵያ በአንድ በኩል ከ13 ቢሊዮን ዶላር በላይ የሆኑ ታላላቅ የኢንቨስትመንት ስምምነቶችን እያመጣች ቴክኖሎጂ ዕድሎችን እየፈጠረች እና ወደ አረንጓዴ ኢኮኖሚ በፍጥነት እየተሸጋገረች ነው። በሌላ በኩል ደግሞ የነዳጅ እጥረት የፈጠረው የዕለት ተዕለት ኑሮ ጫና አለ። ልክ ነሽ። የባንክና የቪዛ አሰራር ማነቆዎች፣ የሳይበር ማጭበርበር ወንጀሎች እና እጅግ አሳሳቢ የሆኑ የቀጠናው የደህንነት ስጋቶች እንደ ትልቅ ፈተና ተደቅነውባታል። ይህ የከፍተኛ ለውጥና የከባድ ችግር ውህደት ነው እንግዲህ የአገሪቱን እውነተኛ የመቋቋም አቅም የሚወስነው። በመግቢያችን ላይ እንዳነሳ ነው ይህ የኤክስሬይ ማሽን ሊያሳየው የማይችል እጅግ ውስብስብ አገራዊ የጤና ምርመራ ነው። ነገር ግን ዛሬ የዳሰስናቸው መረጃዎች እና ተቃራኖች አንድ ትልቅ ምናልባትም አነጋጋሪ ሐሳብ ለሚያዳምጥን ሰው ጥሎ ያልፋሉ። አዎ፣ በጣም አነጋጋሪ ሐሳብ ነው። የመካከለኛው ምስራቅ ቀውስን የመሳሰሉ ዓለም አቀፍ ድንጋቴዎች፣ የቴክኖሎጂ ፈተናዎች እና የጂኦፖለቲካ ውጥረቶች አሁን ጊዜያዊ ሳይሆን ሁሌም የሚኖሩ የተለመዱ እውነታዎች ከሆኑ የባህር በር የሌላት እና በፍጥነት በማደግ ላይ ያለች ሀገር የራሷን ሉዓላዊነት፣ የውስጥ ደህንነት እና የኢኮኖሚ ነጻነት በዚህ በ21ኛው ክፍለ ዘመን ሙሉ በሙሉ በአዲስ መልክ መግለጽ ይኖርባት። በእርግጥም ይህ ዘመኑ የሚጠይቀው እጅግ ጥልቅ ጥያቄ ነው። መመለስ ያለበትን ትልቅ ጉዳይ ነው።